ሰላም የብራይት አካዳሚ ቤተሰቦች እንዴት ናችሁ? ቻናሉን ሰብስክራይብ በማድረግ ተከታተሉም። ነባር የነበራችሁም ሼር፣ ኮሜንት፣ ላይክ በማድረግ ሐሳባችሁን መግለጽ ትችላላችሁ። የዛሬው የትምህርታችን ርዕስ ያው እንደተለመደው ቮካብለሪ ነው። ፓርት እየከፋፈልን በደንቡ አሁን ቮካብለሪ ልምምድ ላይ ነንና በደንቡ ተከታተሉ። ይሄንን የመጀመሪያው ቃል ምንድነው? ኢንተለጀንስ ምንድነው? ኢንተለጀንስ የሚለው ቃል መረጃ ሊሆን ይችላል። ኢንተለጀንስ መረጃ፣ እዚህ ጋር ይሄው አነባበውም መረጃ ይላል ማለት ነው። ያውን አሪፍ የሚሆነው የአነባበብ ለምንድን ነው? ውጪ ሆናችሁ እንግሊዘኛ መናገር ትችላላችሁ። አማርኛ ማንበብ ለማትችሉ ሰዎች ራሱ አሪፍ ነው። ኢንተለጀንስ የሚለውን ታዩና ይቺ መረጃ የምትለዋ እዚህ ጋር መረጃ በእንግሊዘኛ አለች ማለት ነው። ንባቧ በቀላሉ ማንበብ ትችላላችሁ ማለት ነው። ይሄን አማርኛውን መረጃ ብላችሁ በአማርኛ ፎርም ማንበብ ትችላላችሁ ማለት ነው። ይሄ ደግሞ አንበሽ አለ። አንበሽ ምንድነው? አንበሽ ድብቅ ጥቃት ማለት ነው። ድብቅ ጥቃት እዚህ ጋርም ይኸውላችሁ አነባብ አለ። ይሄኛውስ ሴጅ ይባላል። ሴጅ ከበባ ማለት ነው። ከበባ የሆነ ሴጅ የሚባለው ምንድነው? የሆነ ወታደር ሊሆን ይችላሉ መሃል አድርገው የሆነ ተሲከው ከበባ ይባላል ማለት ነው። ሬንፎርስመንት ይሄስ ምንድነው? ሬንፎርስመንት እገዛ ማለት ነው። እገዛ ሬንፎርስመንት የሆነ ነገር ለሆነ ሰው ሬንፎርስመንት ካረጋችሁ ስጦታ ሊሆን ይችላል። የሆነ ሰፖርቲንግ ስታረጉት ሬንፎርስመንት ጌን ካደረገ ያንን ነገር የሰጣችሁ ሬንፎርስመንት ይባላል ማለት ነው። ቦርደር ምንድነው? ድንበር ነው። ይሄ ደግሞ ድንበር። ቴሪቶሪ ምንድነው? ቴሪቶሪ ክልል ማለት ነው። ግዛት ወይም ክልል። እሺ ኦካፔሽን ምንድነው? መያዝ መቆየት ማለት ነው። መያዝ መቆየት። ቀጣይ ታንክ ከእኛ በአማርኛ ታንክ ብለን ነው የምንጠራው። የተወሰው ቃል ስለሆነ ታንክ ነው። ታንክን የወሰዱት ውጪ በእንግሊሽ ላንጉጅ ስለሆነ ያስረከቡን ታንክ ነው የምንለው ማለት ነው። ጄትንም ጄት ነው የምንለው እኛ በአማርኛ የራሳችን የሆነ ፍቺ ያለው እንትን የለንም። ጄት ነው። ሄሊኮፕተር ይሄኛውስ ሄሊኮፕተር ይባላል። ይሄኛውም በአማርኛም ሄሊኮፕተር ነው የሚባለው ማለት ነው። እነኚህ የተውሶ ቃላቶች ናቸው። እሺ ናቪ ምንድነው? ናቪ ሲባል ተሰማችሁ ምንድነው? የባህር ላይ ኃይል ነው። ባህር ላይ በመርከብ ሊሆን ይችላል። እንደ ወታደር ተደራጅተው ማለትም ነገሮች ላይ ሚሊታሪዎች ካሉ ናቪ ይባሉ የባህር ኃይል ማለት ነው። ኤርፎርስ ማለት ምንድነው? የአየር ኃይል በተቃራኒው በዛው የውሃ ኃይል እንዳልነው የባህር ኃይል እንዳለ የአየር ኃይልም በፕሌን በጀት የሚዋጉት የኤርፎርስ ይባላል ማለት ነው። ይሄ ደግሞ ስፔይ ምንድነው? ሰላይ ስፔይ ለምሳሌ አንድ ሰው ከአማራና ትግራይ ተጣልተው አማራ ክልል ላይ አንድ የትግራይ ሰው ሰላይ ቢላክ ያስፔይ ይባላል። ሰላይ ማለት ነው። ሰላይ። ኦኬ ቀጣይ ካምፕ አለ እዚህ ጋር ካምፕ ምንድነው? እሺ ወታደሮች መሽገው የሚዋጉበት ቦታ ካምፕ ይባላል አይደለ? ካምፕ ይባላል። እንደዚህ አይነት ነው። እንደ ቤትም አካባቢው ላይ ሊኖር ይችላል። የሆነ ምግብ ማብሰያቸው አለ፣ ተቆፍሮ የሚሰራ ምሽግ አለና ያ ካምፕ ይባላል ማለት ነው። yes ኪስፋየር ይችኛዋ የጦርነት መቆም። ኪስፋየር ማለት የጦርነት ሲያበቃ ነው። የጦርነት መቆም ስቶፕ ዋር እንደማለት ሊሆን ይችላል። ትሪቲ ምንድነው? ትሪቲ ስምምነት ነው። ትሪቲ ስምምነት። ይሄኛው ምንድነው? ሰረንደር። ይሄኛው ሰረንደር ምንድነው? ወታደሩ እጅ ሲሰጥ ሰረንደር ይባላል። እጅ መስጠት። ካፕቸር ደግሞ ሲያዝ ወታደር ሊሆን ይችላል። የሆነ ነገር በእጃችሁ ሲይዙ ካፕቸር ተያዛችሁት ካፕቸር ይባላል ማለት ነው።
ፕሪዝነር ይሄ ደግሞ ፕሪዝነር ምንድን ነው? ፕሪዝነር እስረኛ ነው። እሺ እስረኛ። እሺ ኤክስፕሎዥን ጀስት ላይክ ቦምብ ሊሆን ይችላል። ፍንዳታ፣ ፈንጂ ምናምን ነገሮች የሚፈነዱ ነገሮች ኤክስፕሎዥን ይባላሉ። ፍንዳታዎች ነገሮች ማንኛውም ፍንዳታ ኤክስፕሎዥን ይባላል። ኦኬ ቀጣይ ኢንቬንሽን የሚል አለ። ኢንቬንሽን ምን ይመስላችኋል? ኢንቬንሽን ሲባል ሰምታችሁ ታውቃላችሁ? ወረራ ማለት ነው። የሆነ ወታደር አንድ ሀገርን ቢወራት ወረራ ኢንቬንሽን ይባላል። በሽታ ሊሆን ይችላል፣ የሆነ እንስሳ ሊሆን ይችላል። በቃ አንድ ነገር የሆነ ነገር ከወረራት ወረራ ሲባል የበሽታ ወረራ ሊሆን ይችላል፣ የሰው ወረራ ሊሆን ይችላል። ኢንቬንሽን ይባላል ማለት ነው። ዲፌንስ ማለት መከላከያ። ዲፌንስ መከላከያ። እሺ ኮዛሊቲ ይሄ ምንድነው? ኮዛሊቲ ጉዳተኛ ማለት ነው። ጉዳተኛ። ሪፉጂ ሲባል ሰምታችሁ ታውቃላችሁ? ስደተኛ ማለት ነው። የኢትዮጵያ ሰዎች አሁን አሜሪካ ሄደው ማን ይባላሉ? ሪፉጂ ሊባሉ ይችላሉ። ጎዳና ላይ ሊሆኑ ይችላሉ ምናምን ስደተኞች ታያችሁ። ሪፉጂ የሚባሉት እንደዛ አይነት ሰው ነውና ካምፕ ቅድም ተነጋግረንበታል። ካምፕ ማለት ወታደሮች ጥይት እንዳይመታቸው መሽገው የሚዋጉበት የድንጋይ ምሽግ ሊሆን ይችላል፣ የአፈር ሊሆን ይችላል፣ የእንጨት ሊሆን ይችላል። ያ ካምፕ ይባላል ማለት ነው ቦታው። ቀጣይ ወደ ትሩፕ። ትሩፕ ምንድነው? ወታደሮች ራሱ ትሩፕ ይባላሉ። ትሩፕ ሶልጀር የሚለውን ቃል መያዝም ትችላለች። ሶልጀር ማለት ወታደር ነው። ትሩፕም ተመሳሳይ ናቸው ማለት ነው ወታደሮች። ኦኬ ቤዝ እዚህ ጋር ቤዝ እንደቀድሞ ተመሳሳይ ያያችሁ። ቤዝም ማለት መሬት መያዝ ማለት ነው። ዛት ካምፕ ማለት ነው ማለት ነው። ካምፕ ቤዝ መሬት ላይ የሚሰራው ካምፕ ማለት ነው። ሚሽን ምንድነው? ተልእኮ ማለት ነው። ስትራቴጂ ምንድነው? ዘዴ፣ ስርዓት የሆነ ነገር ለመፈጸም የምንጽፈው ስትራቴጂ፣ ስልት፣ ዘዴ ምን ይባል? ስትራቴጂ እንደሚባል ነው። ታክቲክ ምንድነው? የውጋ ዘዴ ሊሆን ይችላል፣ የስራ ዘዴ ሊሆን ይችላል፣ የእግር ኳስ ታክቲክ ሊሆን ይችላል። እዛ ታክቲክ ዘዴዎች በጣም ምርጥ ዘዴዎች ማለት ታክቲክ ይባላሉ ማለት ነው። እሺ ቀጣይ አሌይ ምንድነው? ሌይ አጋር ማለት ነው። አጋር ጓደኛ ሊሆን ይችላል ምናምን። ቪክቶሪ ምንድነው? እሺ ቪክቶሪ ድል። ቪክቶሪ ድል ማለት ነው። ዲፊት ምንድነው? ዲፊት ሽንፈት ነው። ዲፊት ማለት ሽንፈት። ፒስ ምንድነው? ፒስ ሰላም ማለት ነው። ኮንፍሊክት ግጭት ነው ማለት ነው። ኮንፍሊክት ማለት ግጭት ማለት መሆኑን እንዳትረሱ። ቀጣይ አታክ አለ እዚህ ጋር። አታክ ማለት ጥቃት ነው። ጥቃት ስንሰነዝር ዛት አታክ ይባላል ማለት ነው። አታክ። ዲፌንድ ማለት የሆነ እንዳይመታችሁ ያንን ነገር መከላከል። ኢነሚ ጠላት። ኢነሚ ጠላት። አሌይ የቅድም ነግሬያችኋለሁ። አሌይ ማለት አጋር ጓደኛችሁን ማለት ነው። ጓድ ምናምን ሲባባሉ ወታደሮች ተሰማችሁ ዛት አሌይ ይባላል ማለት ነው። ቪክቶሪ ድል ነው ተነጋግረናል። አርሚ ሰራዊት። አርሚ የወታደር ሰራዊቶች ማለት ነው። ዊፓን ምንድነው? ዊፓን መሳሪያ ክላሽ ሊሆን ይችላል፣ ሽጉጥ ሊሆን ይችላል፣ ጦር፣ ጩቤ ምናምን እነሱ ዊፓን ይባላሉ ጠቅላላ። ግን ምንድነው? ግን ጦር ሊሆን ይችላል። ውዘገን ሲባል ሰምታችሁ ክላሽ ራሱ ማንኛውም አክሽን ኤንድ ሪአክሽን ራሱ የሚካሄድበት ሽጉጥ ሊሆን ይችላል፣ ክላሽ አላድ ስናይፐር ምናምን እነሱ ገን ነው በብዛት የሚባሉት የጦር መሳሪያዎች ማለት ነው። የሚተኮሱ ነገሮች ከሆኑ ገን ይባላሉ። ቦምብ ምንድነው? ቦምብ በእጅ ድቡልቡል ነገር ነውና
ችርንችር የሚባል አለ፣ ሙጥ ቦምብ የሚባል አለ። ዛት የሚወረወር ሲወረወር ኤክስፕሎዥን ሆኖ ፍንድት ብሎ በጣም ብዙ ሰዎችን መጉዳት የሚችል የጦር ያው መሳሪያ የሚጠቀሙበት ነው። እንትኖች ወታደሮች ቦምብ ይባላል ማለት ነው። እሺ ቀጣይ ዋር ምንድነው? ጦርነት ዋር ጦርነት ባትል ደግሞ ውጊያውን ነው። ጦርነት ውጊያ ምን ይባላል? ባትል አክሽን እየተካሄደ ካለ ማለት ነው። እሺ ሶልጀር ቅድም ያልነው ሶልጀር ምንድነው? ወታደር ሶልጀር ይባላል። ይህንንም አይተነዋል። አርሚ ማለት የወታደሮች ስብስብ ሰራዊቶቹ አርሚ ይባላሉ ማለት ነው። ጦርነቱ ለዛሬው እዚህ ላይ ይበቃናል። ቀጣይ በሌላ ፓርት እስከምንገናኝ ሰላም ደህና ሁኑ።